ይማረሽ የኔ ቆንጆ ስታምር እስከ መች ድረስ እስከ ሞት ፍቅር እስከ መቃብር። እውይ ጨረቃዎቻችን። በነገራችን ላይ እኔ ፕራንክ እንደሆነ እያወቅኩኝ አልቅሻለሁኝ። ማርያምን ቅምጥሌ የኔ ቆንጆ የኔ እናት ማለት ነው። እንዴት እንደሚወድሽ አይደለም አንቺ ኦዲየንስ፣ እኛ በደንብ እናውቀዋለን። ብሩክ ያለማየሁ ልጅ። ሰላም ሰላም የኔ ውድ ቤተሰቦች እንዴት አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን ሰላማችሁ ይብዛልኝ። ትላንት ቪዲዮ መስራት አልቻልኩም፣ በጣም ቢዚ ነበርኩኝ። ግን ደግሞ ጨረቃዎች እያየኋቸው ነበረ። በመጀመሪያ ደረጃ ቅመም የኔ ቆንጆ ተሽሎች ስላየውሽ አምሶ ሀፒ፣ በጣም ደስ ብሎኛል። እግዚአብሔር ይመስገን ጨርሶ እግዚአብሔር ይማርሽ ማማዬ። ምግብ እምቢ ብሎኛል ብላለች። አዎ ወደ አሁኑ ምግብ እሺ አይልም። አንደኛ መርፌ ስለምትወስድ መድኃኒቱ ይመራል ማለት ነው። እና የኔ እናት እግዚአብሔር ጨርሶ ይማርሽ። ኦልሬዲ አሁን ተሽሏታል፣ እግዚአብሔር ይመስገን። እና ያው ትላንትና ቅመሟም ተናግራለች፣ መግቢያ ላይ ተግዛዝ፣ ምክር፣ ትምህርት ያለበት ተናግራለች ማለት ነው። ብሩክ በቀደም እንደተናገረው እነኚህ ልጆች እኮ ያለ እድሜያቸው አይምሯቸው በስሏል ሄደዋል ማለት ነው። ይህንን ማንነታችሁ እግዚአብሔር ይጠብቅላችሁ። ማርያምን በጸሎት በርቱ፣ እናንተም አግዟቸው ማለት ነው። ማርያም እንደዚህ አይነት ሰው በቃ ማበረታታት ፑሽ ማድረግ አለባቸው ብዬ አስባለሁ። እና በጸሎት አስቧቸው። እና የትላንትናው አይዲያዋ የቅመምዬ አይዲያ በጣም ከባድ ቢሆንም ግን ደግሞ ትልቅ ትምህርት አለው፣ ትልቅ መልእክት አለው ማለት ነው። በነገራችን ላይ ከዩቱበሮች ከወንዶቹ ማለት ነው ኦልሬዲ አሁን ጨረቃዎቻችን 2 ዓመት አልፏቸዋል አይደለም? ስቲል እስካሁን ማለት ነው ከወንዶቹ ከዩቱበር በካሜራ ያላለቀሰ ያልተነፋረቀ ብሩክ ያለማየሁ ልጅ ብቻ ነበረ። ትላንትና ግን ሲያለቅስ አየሁት። ወንድ ልጅ በውስጡ ነው የሚያለቅሰው ይባላል እና ግን በብሩክ ነው ያየሁት። የምር አይኑ ወዲያውኑ ነው የቀላው፣ ግን እንባውን ዋጣው ማለት ነው። በስመ አብ ማርያምን ምንድን ነው ያው እሱ ደግሞ በጣም የልጅ ያለውን ፍላጎት የልጅ ያለው ጉጉት እናንተ ራሱ ቶሎ አግብቼ ቶሎ ልውለድ ያስብላችኋል ማለት ነው። ሁለታቸውም የልጅ ያላቸው ፍቅር ይሆናል አይደለ? እናንተ ደግሞ ልጅ እያሳቀፋችሁ ሰሞኑ ደግሞ በጣም ብሶባቸዋል በእውነት ልጅ በቃ በተለያየ እንትን ዲዛይን እኔ እንጃ ብስማም እያሳቀፏቸው ነው። እና ይሄ ደግሞ አይደለም እነሱ እንደዚህ ያድርጋቸው፣ ሌላም ሰው በቃ ወሊድ ልውለድ ነው የሚለውና ቶሎ አግብቼ ልውለድ ያስብላል። እና በጣም ደስ ይላል የእውነት እንደዚህ ስለምትወዷቸው ነው። ባይዘዌ የእነሱ በቃ አለ አይደለ? እግዚአብሔር ይመስገን በእውነት እንደዚህ አይነትም ሰው ሰጥቷቸዋል። የሰው ፍቅር የሰው መውደድ ሰጥቷቸዋል። የሁላችንም እግዚአብሔር የሰው መውደድ ይስጠን፣ የሰው ፍቅር ይስጠን። ማርያምን በጣም ደስ ይላል ማለት ነው። እና ለብዙዎቻችሁ ትምህርት ይሆናል ብዬ አስባለሁኝ የትላንትናው ቪዲዮ ማለት ነው። ልጅ የሚሰጠው እግዚአብሔር ነው፣ የሚከለክልም እግዚአብሔር ነው ማለት ነው። በእርግጥ ከእግዚአብሔር በታች ሰዎች የሚያድኑ ቢሆኑም ዶክተሮች ማለት ነው፣ ግን ልጅ ሊሰጡም ሊከለክሉም አይችሉም። ልጅ የእግዚአብሔር ስጦታ ነው። ስትሞቱ ራሱ ልጅ አለው ልጅ አላት ይባላል አይደለ? ስትመረቁ ትዳር ስትይዙ እግዚአብሔር አምላክ በልጅ ይባርካችሁ በፍሬ ይባርካችሁ ብለው ሽማግሌዎች ይመርቃሉ። ስለዚህ የሚሰጥም እግዚአብሔር ነው፣ የሚከለክልም እግዚአብሔር ነው ማለት ነው። ለምሳሌ አሁን እኔ መሀል አስፋልት ሆኜ ማለት ነው መኪና ቢገጨኝ እግዚአብሔር አላደነኝም ልል አልችልም። ምክንያቱም መንገዱ የራሱ ስለሆነ ማለት ነው። ላማረርም አልችልም። ገብቷቸዋል አይደለ? እና ልጅ የሚሰጥን እግዚአብሔር ነው፣ የሚከለክልም እግዚአብሔር ነው ማለት ነው። እና አሁን አብዛኛው ማለት አሉ ትዳር ውስጥ ከገቡ በኋላ በልጅ ትንሽ እንቆይ የሚሉ አሉ። ይህ መሆን የለበትም። በጣም ትልቅ ስህተት ማለት ትዳር ውስጥ ትዳር ቀላል አይደለም አይደለ? በእርግጥ እግዚአብሔር ነው የሚባርክላችሁ። ትዳር ቅዱስ ነው አይደለ? እና ቀላል አይደለም። እና ገባችሁ ትዳር ውስጥ ከገባችሁ በኋላ
ይሄ ሀሳብ ራሱ ሊመጣም አይችልም፣ መምጣትም መሆንም የለበትም። እና እግዚአብሔር ሲሰጣችሁ መውለድ ነው ያለባችሁ። ለመቆየት ሳትጋቡ በፊት መቆየት ትችላላችሁ ማለት ነው። ሌላው ያው እንደዛም ትዳር ውስጥ ሆናችሁ ልጅ ልቆይ ብላችሁ በሌላ መንገድ የምትሄዱ ነገር ከሆነ ልጅ የምትፈልጉበት ሰዓት ደግሞ የዛኔ ትቸገራላችሁ ማለት ነው። በዚህ አጋጣሚ የሆነ ገጠመኝ ልንገራችሁ። ማለት ልጅቷ ልጅ ሲሰጣት በሌላ መንገድ ትሄዳለች ማለት ነው። ሁለቴ ነው ሶስቴ እንደዛ አድርጋለች ማለት ነው። ዋንዴ ትክክለኛ ትዳር ውስጥ ትገባለች። ስትገባ ልጅ ብትል ልጅ የለም ማለት ነው። ግን ከልቧ አለቀሰች። ያው ሰው ልጅ ፍጹም አይደለም አይደለ? ከልቧ አለቀሰች፣ ከልቧ ጾመች፣ ከልቧ ሰገደች። በቃ ከልቧ በቃ ወደ እግዚአብሔር ቀረበች ማለት ነው። እግዚአብሔር ደግሞ ያው መንታ ሰጣት ማለት ነው። እግዚአብሔር ይመስገን። ለሁላችንም በትዳር ይባርከን፣ በልጅ ይባርከን ማለት ነው። ሁላችንም ይህንን ልነግራችሁ እየፈለግኩኝ ቅመምዬ ትላንት በህይወቴ የሆነ ያልተማርኩት ፓርት አለ እሱ ሊያስተምረኝ ፈልጎ ነው ብላለች። እና አዎ የኔ እናት ማለት አሁን እኛ እግዚአብሔር እኮ ልምጭ አንስቶ አይደለም የሚገርፈን የሚያስተምረን ማለት ነው። በህመም ሊያስተምረን ይችላል። በልጅ በባል በሚስት በቤተሰብ በአባት በእናት በጎረቤት በእህት በወንድም ያስተምራችኋል። የዛኔ እናንተ መንቃት አለባችሁ። ምንድን ነው ብላችሁ ራሳችሁን መፈተሽ አለባችሁ ማለት ነው። የሰው መድኃኒቱ ሰው ነው። ብር ምንም ቢኖራችሁ ብር ማለት ነው ያው ብር አስፈላጊ ቢሆንም ግን ደግሞ እንዳያዛችን ነው። እንዳያዛችን አጠቃቀማችን የምናቅበት ነገር ከሆነ